ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው በትግራይ ክልል በአዲግራት ከተማ የአርሚ 15 ታጣቂዎች ወይም ሰራዊት አባላት ጦርነቱን አናደርግም መሬትም የምንፈልገው ልንኖርበት እንጂ ልንቀበርበት አይደለም በሚል ያነሱትን ተቃውሞ ተከትሎ መከበባቸው ተሰምቷል። በተለይም የሻዕቢያ መንግስት ሰጠ በተባለው ትዕዛዝ እነኚህ የአርሚ 15 የጦር ሰራዊት አባላት ወይም ደግሞ የአርሚ 15 ታጣቂዎች ተከበዋል ተብሏል። በአካባቢው ምን አይነት ሁኔታ ነው ያለው? የነኚህ ወታደሮች ወይም ደግሞ ታጣቂዎች ጥያቄስ ምንድነው የሚለውን ጉዳይ እናነሳለን። እንደዚሁም ሕግን የማያውቀው መንግስት በሕግ አምላክ አለ ተብሏል። ይህም የፕሬዝዳንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት ነው። እንደሚታወቀው በኤርትራ ሕገ መንግስት የለም፣ ምርጫ የለም፣ ሚኒስተር መስሪያ ቤት ወዘተ ምናምን የሚባል ነገር የለም። በቀጥታ በፕሬዝዳንቱ ትዕዛዝ ነው ሁሉም ነገር የሚከናወነው። ይሄ በሆነበት ሁኔታ ውስጥ ሆኖ ሕግ አይከበርም ሲል የፕሬዝዳንት ኢሳያስ አፈወርቂ መንግስት ያወጣው መግለጫና ፕሬዝዳንት ኢሳያስ አፈወርቂ የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ብሎም ኢጋድን የወቀሱበት አግባብ በተለይም ከሕግ ጋር በማያያዝ ለመውቀስ የሞከሩበት መንገድ በርካቶችን ያሳቀ ያስገረመና ፕሬዝዳንቱ አሁንም የራሳቸውን ጉያቸው ስር የታቀፉትን ችግር መመልከት የማይወዱ መሆናቸውን ያረጋገጠ ነው ተብሏል። እንደው ሕግ የማያውቀው መንግስት በሕግ አምላክ አለ የሚለው ጉዳይ ምን ብሎ ነው የሚለውን ጉዳይ እናይና አሁን ላይ በኤርትራ ያለው ተጨባጭ ሁኔታ ምንድነው የሚለውንም ለመዳሰስ እንሞክራለን። እንደዚሁም የውጭ ጉዳይ ሚኒስተር አዲስ ቆፍጠን ያለ መግለጫን ሰጥቷል። በሌላ አነጋገር የውጭ ጉዳይ ሚኒስተር የመጨረሻ የተባለውን ኢትዮጵያ በውስጥ ጉዳይዋ ውስጥ እጁን እያስገባ ለማተራመስ የሚሞክር የትኛውንም ኃይል አትታገስም የሚል አንድምታ ያለው መግለጫ ሰጥቷል። በዚህ መግለጫ ላይ ጠቅላዩ በእርግጥም እንደተቆጡና ኤርትራ ላይ የመጨረሻ ውሳኔ ሊወሰንባት እንደሚችልም መረጋገጡን የተሰማው። ስለዚህ መረጃም አንዳንድ ነገሮች እንላቸዋለን። በተለይም ይህ መግለጫ በአሁኑ ሰዓት በዚህ መልኩ መውጣቱ በሁለቱ ሀገራት መካከል ያለውንም ግንኙነት በሚመለከት እንዴት ይታያል የሚለውንም ሐሳብ እንድናነሳ የሚያስገድድ ሆኗል። ምክንያቱም የሻዕቢያ መንግስት በርካታ የታጠቁ ኃይሎችን በኢትዮጵያ ውስጥ እየደገፈ ያስታጠቀ ኢትዮጵያን ለማተራመስ የተለያዩ እንቅስቃሴዎችን እያደረገ ባለበት በዚህ ወቅት የኢትዮጵያ መንግስት የመጨረሻ የሚለውን ማስጠንቀቂያ መስጠቱ እርምጃው የከፋ ሊሆን እንደሚችል ያመላከተ ነውም ተብሏል። ይህንንም እናካትታለን። እንደዚሁም ኢትዮጵያ የጀመረችው የባህር በርን የማስመለስ ጥያቄ እነ ዩጋንዳም እየተከተሉት ነው ተብሏል። ዩጋንዳም ከሰሞኑ በፕሬዝዳንቷ በካጉታ ዩዌሪ ሙሴቬኒ አማካኝነት የህንድ ውቅያኖስ የኔ ባህር ነው ሲሉ የሰጡት አስተያየት ዩጋንዳም በኬንያ በኩል አዲስ የባህር በር እንደምትፈልግ ያመላከተ ነው ተብሏል። በተለይም ይህንን ጉዳይ በሚመለከት በኬንያና በዩጋንዳ መካከል የነበረውን የረጅም ጊዜ ወዳጅነትም ወደ ቁርሾ ሊቀይር የሚችል እንቅስቃሴ እንዳይኖር ስጋት መኖሩን የተገለጸው። እንደዚሁም እኚሁ ፕሬዝዳንት የሰጡት አስተያየት አነጋጋሪ ሆኗል ተብሏል። በተለይም ሁሉንም ነገር በሰው ሀገር ፍቃድ ነው የምታስገባው፣ ይሁንና ግን ባህሩ የኛ ሆኖ ሳለ በሌሎች ፍቃድ ነው የምናስገባው፣ ቤት እናስገባ እኛ የምንፈልጋቸው ነገሮች ሲሉ የሚያነሱት ሐሳብ አነጋጋሪ እንደሆነ ተሰምቷል። ይህንንም ጉዳይ በሚመለከት በተለይ በዩጋንዳና በኬንያ መካከል ውዝግብ ሊያስነሳ ይችላል የተባለውን የፕሬዝዳንት ካጉታ ዩዌሪ ሙሴቬኒን ንግግር ማዕከል በማድረግ የምንነግራችሁ ነው የሚሆነው። አዲስ ቴንሽን በዩጋንዳና በኬንያ መካከል ሊነሳ ይችላል የሚለውን እንደ አጠቃላይ አያይዘን ማለት ነው አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመንን በምስራቅ አፍሪካ ቀጠና ምን እየተካሄደ ነው የሚሉ ሐሳቦችንና አዳዲስ መረጃዎችንም በማከል ከተለያዩ ማያያዣ ወይም ደግሞ ከተለያዩ መረጃዎች ጋር በማጠናቀር የምናቀርብላችሁ ነው የሚሆነው። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እንደዚሁም ደግሞ ላይክ እና ሼርም እንዳትረሱ። አዲስ ሐሳብ ወይም ደግሞ የምታክሉልን መረጃም ካለ ሂስም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን።
እንግዲህ ቀደም ሲል በቅደም ተከተል ለማስቀመጥ እንደሞከርኩት የአርሚ 15 ታጣቂዎች መከበባቸውን የሚያሳይ ወይም ደግሞ የአርሚ 15 የሰራዊት አባላት ተከበዋል የሚል መረጃ ነው እንግዲህ የምናስቀድመው። እንደሚታወቀው አሁን ላይ በሰሜናዊ የአገራችን ክፍል በተለይ በትግራይ ክልል የሻዕቢያ መንግስት የትግራይን ክልል የጦርነት ሜዳ ለማድረግ በርካታ እንቅስቃሴዎችን እያደረገ ነው። ከዚህ ቀደምም ሰላዮችን በማስገባት ወታደሮችን የትግራይ ሰራዊት የሚለብሰውን ልብስ ወይም ደግሞ የጦር ዩኒፎርምን በማስለበስ ወደ ትግራይ በማስገባት ኢትዮጵያን ለማተራመስ በርካታ እንቅስቃሴዎችን ሲያደርግ ተስተውሏል። ከዚህም ባለፈና በጣም አስገራሚው ነገር የጦር መሳሪያን ከሌላ ኃይል ኢትዮጵያ ውስጥ ታጥቀው ከመንግስት ጋር ወይም ከሀገር መከላከያ ሰራዊት ጋር እየተፋለሙ ያሉ ኃይሎች እጅ እንዲደርስም የጦር መሳሪያ የማስተላለፍ ወይም ደግሞ ቻናል የመሆን ቱቦ የመሆን ስራን ሲያከናውን የሰነበተው የሻዕቢያ መንግስት በዚህም የኢትዮጵያን የውስጥ ሰላም የማናጋትና ኢትዮጵያን ለማተራመስ ከወጠኑና ከሚፈልጉ ዓላማቸው ከሆኑ ኃይሎች ጋር በእጅጉ በመጣመር የራሱን ፍላጎት በዚህ ውስጥ ይሳካልኛል ብሎ በማሰብ ኢትዮጵያን አሁን በተለያዩ አቅጣጫዎች የሰላምና የደህንነት ወይም በአጠቃላይ የጸጥታ ሁኔታ እንዲናጋባት ሙከራ እያደረገ ነው የሚገኘው፣ ሲያደርግም ነበር። እንግዲህ እንደሚታወቀው የሻዕቢያ መንግስት በኢትዮጵያ ውስጥ በተለያዩ አካባቢዎች ለፈሰሰው የንጹሃን ደም ለሞቱት ንጹሃን ኢትዮጵያውያን ዜጎች በቀዳሚነት ተጠያቂ ነው፣ ኃላፊነትም ይወስዳል። የግብጽ መንግስትም በተመሳሳይ። ምክንያቱም በሀገሪቱ ውስጥ የተለያዩ አካባቢዎች ማን እንደገደላቸው እንኳን ሳያውቁ የሞቱ ንጹሃን ዜጎች በእነኚህ በውጭ ኃይሎች በተሴረ ሴራና በእነሱ አጀንዳ አቅራቢነት፣ ፋይናንስ አድራጊነት፣ መሳሪያ አቅራቢነት የተከናወነ ነው። ይህንን ደግሞ የሚያደርገው አንድም ከነሱ ጋር የተባበረ ኢትዮጵያዊ፣ በሌላ በኩል ደግሞ ራሳቸው ያስታጠቁ ወደ ሀገር ውስጥ የሚያስገቡት ሰርጎ ገብ ወይም ተመሳሳይ ጸጉረ ልውጥ ነው ማለት ነው። እንደዚህ አይነት እንቅስቃሴዎችን እያደረገ ያለው የሻዕቢያ መንግስት በኢትዮጵያና በኤርትራ መካከል የባህር በሩን ምክንያት በማድረግ ኢትዮጵያ ያልፈለገችው ነገር ግን የሻዕቢያ መንግስት እድሜውን ለማራዘም ጦርነቱን የመጨረሻ አማራጭ አድርጎ በመምረጡ ምክንያት ጦርነት ሊቀሰቀስ ስለሆነ ይሄ በዚህ በሚነሳው ጦርነት ውስጥ እኛ መማገድ የመስዋዕት በጎኖ መቅረብ አንፈልግም ሲሉ በትግራይ ውስጥ የተለያዩ ወጣቶች በተለይ የሰራዊት አባላት አንፈልግም ብለው ገሚሶቹ ሐራ መሬት ወጥተዋል። የትግራይ ሰላም ጦር ወይም ደግሞ ኃይል በማለት ወይም ቲፒኤፍ ብለው መስርተው በጀነራል ወዳንጥሩ ገብረ እግዚአብሔር በየነ እየተመሩ እንግዲህ በአፋር ክልል በሐራ መሬት እንቅስቃሴ እያደረጉ ነው። የተቀሩት ደግሞ እዛው ትግራይ ውስጥ በጣም ሰላማዊ ሆነ በጣም ዲሲፕሊን እንዲሆነ የጦር መሳሪያ ሳይታጠቁ የታጠቁትን ትጥቅ አውርደው ወይም ደግሞ ፈተው በሰላማዊ መንገድ ባዶ እጃቸውን ሰልፋቸውን ጠብቀው መንግስት ወደዚህ ጦርነት አያስገባን፣ መሬትም ይሰጠን፣ መሬት ግን ሲሰጠን እንድንሞትበት እንድንቀበርበት ሳይሆን የምንኖርበት መሬት ነው የምንፈልገው፣ ህዝባችን ጦርነት ይብቃው፣ መፈናቀል ይብቃን፣ ውድመቱ ይብቃን፣ ሰላም ነው የምንፈልገው ሲሉ የህዝቡን ትክክለኛ ፍላጎት ያንጸባረቀ ተቃውሞን አካሂደው ነበር። ሰላማዊ ተቃውሞን ሰልፉ ያደረጉት ሰልፍም ያነሱት ጥያቄም ያነገቡት አጀንዳም ሰላማዊ ነው። ምንም አይነት ከየትኛውም ኃይል ጋር በመወገን አሊያም ደግሞ የሆነ ቡድን ለመርዳትም የታሰበ አይደለም። እነኚህ እውነተኛ የሰራዊት አባላት ያነሱት ሰልፍ። በእርግጥ ከሰራዊቱ አባላት አንዳንዶች በአንዳንድ አመራሮች አነሳሽነት ለመፍጠር የሞከሩት ውዝግብ ነበረ። ነገር ግን በብዛት ሰራዊቱ የጦርነት ፍላጎት እንደሌለውና የህዝብ ልጅ እንደመሆኑ መጠን ወገንተኝነታችን ለትግራይ ህዝብ ነው፣ እኛ የዚህን አይነት ጦርነት ውስጥ መሳተፍ አንፈልግም፣ አገራችንን ተመልሰን መውጋት አንፈልግም የሚሉ የሰራዊቱ አባላት ከዚህ ቀደም በርካታ ጊዜ ድምጻቸውን ለማሰማት ሞክረው ገሚሶቹ ደብዛቸው እንዲጠፋ፣ ገሚሶቹ ወደ እስር ቤት፣ ገሚሶቹ ደግሞ ሸሽተው ወደ ሐራ መሬቱ ጦር ተቀላቅለው ነው የሚገኙት። ይሄ በእንዲህ እንዳለ እንግዲህ ከ3 ቀን በፊት እንደምታስታውሱት የአርሚ 15 ታጣቂዎች በአድግራትና አካባቢው እንደዚሁም ደግሞ በትግራይ በተለያዩ አካባቢዎች
በተደረጉ የተቃውሞ ሰልፎች በነገራችን ላይ የተቃውሞ ሲባል ነውጥ ያለበት ሳይሆን ሰላማዊ የተቃውሞ ሰልፍ ነው። አንፈልግም፣ አቋማችን ይሄ ነው፣ አታስገድዱን፣ አትማግዱን በሚል ማለት ነው። ታዲያ በእንደዚህ አይነት አቋም ሰላማዊ ሰልፍን ያደረጉ የአርሚ 15 ታጣቂዎች በኮሎኔል ማሾ ገብረ ሚካኤል ጦር ስለመከበባቸው የወጡ መረጃዎች አመላክተዋል። ይህንን ደግሞ የሚያደርገው የሻዕቢያ ጦር ነው። የሻዕቢያ መንግስት በትግራይ ውስጥ በመግባት እኛ ጦርነት አንፈልግም፣ በቃ ሰላም ነው የምንፈልገው፣ በዚህ የተልእኮ ጦርነት ውስጥ መሳተፍ አንፈልግም ሲሉ አቋማቸውን የገለጹ የትግራይ ሰራዊት አባላትን ከቦ ነው ያለው እርምጃ ለመውሰድ። እነኚህ እርምጃዎች እስካሁንም ከዚህ በፊትም የተወሰዱ እርምጃዎች አሁንም ይወሰዳል ተብሎ የሚጠበቀው አሊያም የተፈራው እርምጃ በሻዕቢያ መንግስት አመራሮች በተለይ በጦር አመራሮች ቀጥተኛ አስፈጻሚነት እንዲከናወን የተወሰነ እንደሆነ ነው መረጃው የሚያመላክተው። እዚህ ጋር ይህንን መረጃ ቀድመን ወደ እናንተም ስናመጣ ዋና እንድትገነዘቡ የምንፈልገው ከዚህ ቀደምም ፊልድ ማርሻል ብርሃኑ ጁላ ሐሳብ ሲሰጡ የትግራይ ህዝብን ከተወሰነ ቡድን መለየት ያስፈልጋል ብለዋል። የፖለቲካ ግጭት ይኖራል፣ ነገር ግን ህዝብን ሙሉ በሙሉ መበየን ወይም ደግሞ መፈረጅ ትክክል እንዳልሆነ ነው ያስገነዘቡት። አሁንም በተመሳሳይ የትግራይ ሰራዊት ሁሉም ሰራዊት ስለተባለ ብቻ አሊያም ደግሞ አርሚ ተብሎ በተደራጀው የጦር ሰራዊት መዋቅር ውስጥ ስላለ ብቻ አቋሙ መዋጋት ነው፣ ሻዕቢያን ደግፏል አሊያም ደግሞ ሌላ ተልእኮ ነው ያለው ብሎ መፈረጅ ተገቢ እንዳልሆነ የሚያሳይ ነው። አንዱ ይሄንን ህዝቡ መገንዘብ አለበት ነው። ለምን ጦርነት ይብቃን። ከዚህ ቀደም በአመታት ልዩነት ከፍተኛ የሆነ አውዳሚ ጦርነት በትግራይ ምድር ተካሂዶ ነበር። እስከ አማራ ክልልና የአፋር ክልልም ድረስ ተስፋፍቶ ነበር። በኋላ ላይ ነገሮች በፕሪቶሪያው ስምምነት ሰላም ወርዶ ሊስተካከሉ ችለዋል። ምንም እንኳን አሁን ውዝግቡ የቀጠለ ቢሆንም ማለት ነው። በዚህ ውዝግብ ደስተኛ ያልሆኑና አሁንም ወደ ጦርነት የመግባቱን አካሄድ የማይደግፉ ደግሞ በርካታ የትግራይ ሰራዊት አባላት እንዳሉ እንድትገነዘቡ ነው። አንድ ሁለተኛ እንደዚህ አይነት ሰራዊት ካለበት አካባቢ በማይመለከተው በማያገባው አገር ነኝ ብሎ ተገንጥሎ ራሴን ችያለሁ ብሎ ሲያበቃ ደግሞ ተመልሶ ገብቶ ኢትዮጵያ ውስጥ የሚያተራምሰው የሻዕቢያ መንግስት የሚወስንበት ሁኔታ በእነኚህ በራሳቸው በተወለዱበትና ባደጉበት ምድር ጦርነትን አንፈልግም ብለው መማገድ አንፈልግም ብለው አቋማቸውን በገለጹ የሰራዊት አባላት ላይ እርምጃ እንዲወሰድ የሚወስን መንግስት ወይም ደግሞ በኢትዮጵያ የውስጥ ጉዳይ ውስጥ እጁን አስገብቶ ጣልቃ ገብቶ የሚወስን መንግስት ምን ያህል የኢትዮጵያን ውድቀትና ራሱ የትግራይን ህዝብም ምን ያህል እንደሚጠላው እንድትገነዘቡ ነው። ምክንያቱም የሻዕቢያ መንግስት የትግራይ ወጣቶችን በመማገድና ለሱ ዓላማ አጀንዳ ማስፈጸሚያ በማድረግ ነው ስልጣን ላይ መቆየት ኤርትራንም መጠበቅ የሚፈልገው። ያ ባይሆን ኖሮ በባለፈው ጦርነት ያ ሁሉ የትግራይ እናቶች ሳይቀሩ ወጣት ልጃገረዶች ብቻ አይደሉ ወይም ጎልማሳ አንስቶች ብቻ አይደሉ እናቶች ሳይቀሩ መነኩሴዎች ሳይቀሩ ጭምር እማሆች ሳይቀሩ ጭምር የተደፈሩበትን አስከፊና አስነዋሪ የጦር ወንጀል ባልሰራባቸው ነበር። የትግራይ ህዝብ ላይ ባልፈጸመ ነበር። ያንን ፈጽሞ ሲያበቃ አሁን ደግሞ አይኑን በጨው አጥቦ ኢትዮጵያ የባህር በር ጠይቃለች፣ ኢትዮጵያ የጠየቀችውን የባህር በር ማግኘቷ ደግሞ ትክክልም አይደለም፣ ልታገኝም ደግሞ የምችልበት አግባብ መኖር የለበትም በሚል ይህንን የኢትዮጵያን ጥያቄ በጦርነትና በኃይል ካልሆነ መልስ መስጠት አልችልም፣ መደራደር አልችልም በሚል ነው የሻዕቢያ መንግስት በኢትዮጵያ መንግስት በኩል የቀረበለትን በርካታ አማራጮች አልቀበልም ብሎ ጦርነትን ብቸኛ አማራጭ አድርጎ ወጣቶችን ያለ ፍላጎታቸው ለመማገድ በርካታ እንቅስቃሴዎችን እያደረገ የሚገኘው። ደግሞ የሚገርመው ነገር እዛው ራሳቸው ኤርትራውያንን ቢያደርግ ጥሩ ነው። እዛው ለምን ለሀገራችሁ ነው የምትዋጉት ቢያንስ ብሎ ሊያሰማራ ነው ይባላል። ትግራይና አማራ ክልል ገብቶ ጭራሽ አፋር ክልል ገብቶ ጦርነቱን በእኛው በኢትዮጵያውያን እርስ በርስ እንድንፋጅ በማድረግ የኢትዮጵያ ብሔራዊ ጥቅም እንዳይከበር ኢትዮጵያ ወደ ቀይ ባህር በር የምታደርገው ጉዞ እንዳይሳካ ለማድረግ ሳንካ ለመፍጠር የሚሞከሩ ጉዳይ ምን ያህል ለኢትዮጵያ ህዝብም ለትግራይ አጠቃላይ ለዚህ በርካታ ብሔር ብሔረሰቦችና ህዝቦች ለሞሉበት አገር ያለውን ጥላቻ የሚያሳይ ነው በአንድ በኩል። ምክንያቱም አንደኛ በኢትዮጵያ መንግስት በኩል
ነገሩ እንዴት ነው የተጀመረው ወይም ጥያቄው እንዴት ነው የተነሳው የሚለውን ማየት ያስፈልጋል። ምክንያቱም ይህን ሲናገር ከምን አንፃር ነው ፍረጃም አሊያም ደግሞ ቶታሊ ሐስት የሆነ ጀነራላይዜሽን እየሰጠው እንዳልሆነ እንድትገነዘቡ ነው። ለምንድነው ከተባለ መጀመሪያ የኢትዮጵያ መንግስት ግዛቱ የኢትዮጵያ ሆኖ ሳለ በአሻጥር የተወሰደ እንደሆነ እየታወቀ የታሪክ ድርሳናት እንደሚያስረዱ እየታወቀ ሰነዶች እንዳሉ እየታወቀ ማን አስገነጠለው የሚለው ጥያቄ ምላሽ ባላገኘበት ራሷ ኤርትራ ከኢትዮጵያ የመገንጠሏ ጉዳይ ያልተቋጨ አሊያም ደግሞ እልባት ያላገኘ በአየር ላይ ያለ የጨረቃ ፍቺ ሆኖ እያለ እንዳለም እየታወቀ የኢትዮጵያ መንግስት ያን ሁሉ ነገር ካነሳን ወደ ውዝግብና ወደ ግጭት ነው መንገባው ብሎ በማሰብ የባህር በር ስጡን፣ አንደኛ ከኢትዮጵያ አየር መንገድ ሼርን እንስጣችሁ፣ ሁለተኛ የባህር በር ስጡን ከኢትዮ ቴሌኮም ሼር እንስጣችሁ፣ የባህር በር ስጡን የኃይል አማራጭ እንስጣችሁ፣ ወይም ደግሞ ከሚገኘው ድርሻ እናካፍላችሁ፣ የባህር በር ስጡን ተለዋጭ መሬት እንኳን የሚል ሐሳብ ስለመቅረቡ ነው። ኤግዛክትሊ ይሄ መሬት ነው ተብሎ ባይነገርም እስከዛ ደረጃ ድረስ የዘለቀ ጥያቄ ቀርቦ ነበር በኢትዮጵያ መንግስት በኩል። አንዱንም መቀበል ሌላ ጉዳይ እኮ ነው። ቁጭ ብሎ በስነ ስርዓቱ አዳምጦ አሳማኝ የሆነ መረጃ ያለው በማስረጃ ላይ የተደገፈ አመክንዮአዊ የሆነ ሐሳብ እንኳን ለማቅረብ የሚያስችል ድርድርና ውይይት ለማድረግ ፍቃደኛ ሳይሆን ቀርቶ አንዱንም ኢትዮጵያ ያቀረበችውን አማራጭን ሳይቀበል ጦርነት መጀመሪያም መጨረሻም ብቸኛ አማራጭ ነው ብሎ አሁንም ድረስ እንቅስቃሴ ያደረገ ጭራሽ በቀጠናው ከሚንቀሳቀሱ የሁቲ አማጽያንን ጨምሮ በዓለም አቀፍ ደረጃ አሸባሪ የሚባሉ እንደነ አይኤስአይኤስ አልቃይዳ በሶማሊያ ውስጥ የሚንቀሳቀሰውን የአልሸባብ ቡድንን ጨምሮ ሌሎች ደግሞ በአንዱ ስያሜ በከቨር የሚንቀሳቀሱ ሰርጎ ገቦችንም ጭምር ማንነታቸው የማይታወቅ ገዳዮችንም ጭምር በኢትዮጵያ ውስጥ እያሰማራ የሀገሪቱን የውስጥ ሰላም እያናጋ ከግብጽ ጋር ሆኖ እየገፋበት ነው የሚገኘው። ይሄ በሆነበት ሁኔታ ውስጥ አንሳተፍም እኛ በዚህ ጦርነት አንገባም ያሉ ግን ደግሞ የሻዕቢያ መንግስት እንዲሳተፉ የሚፈልጋቸውን የትግራይ ወጣቶችን አሁን በቀጥተኛ ትዕዛዝ የነኝን የአርሚ 15 ወታደር ወይም የሰራዊት አባላትን አሊያም ታጣቂዎችን ከቦን እንደሚገኝ መረጃው ያመላክታል። እምቢ ስላሉ ነው የከበባቸው። እሺ ያሉት ከባቢ ናቸው። እምቢ ያሉት ለሻዕቢያ መንግስት ፍቃድ ኖ ኢትዮጵያን አንወጋም ዞረን ያሉትን አስከበባቸው። በህዝባችን ላይ ድጋሚ እንደዚህ አይነት አውዳሚ ጦርነት እንዲመጣ አንፈልግም፣ ጦርነት ውስጥ መግባት አንፈልግም በቃን ያሉትን አስከበባቸው። ከዚህ በፊት በርካታ የአርሚው አባላት በተለያዩ ቦታዎች ደብዛቸው እንዲጠፋም የተደረጉ እንዳሉ መረጃው ይጠቁማል። እዚህ ጋር ላነሳ የምፈልገውና ማንኛውም ኢትዮጵያዊም ሆነ ኤርትራዊ ምናልባት ሶማሊያዊም ይሁን ጅቡቲያዊ ሱዳናዊም ደቡብ ሱዳናዊም ኬንያዊም እንዲረዳኝ የምፈልገው ነገር እና ማወቅም ያለበት ነገር የሻዕቢያ መንግስት ያለ ጦርነት ሰከንድ ያለ ጦርነት በቃ እድሜው እንደማይረዝም ያረጋገጠና አመሰራረቱም አመጣጡም የቆየበት ጊዜያቱም ከዚህ በኋላ ለመቆየት የሚያስበው የጊዜ ገደብም እሱ በሚያደርገው የጦርነት ሂደት ውስጥ የሚወሰን እንደሆነ 100% በማመን የራሷን የኢትዮጵያን ዜጎችን የኢትዮጵያን ልጆች ለራሱና ለአለቃው የግብጽ አጀንዳ መስዋዕት ለማድረግ እየተንቀሳቀሰ እንደሆነ እንድትገነዘቡ ምን ያህል አደገኛ አካሄድ እንደሆነ። ምክንያቱም የሻዕቢያ መንግስት ይህንን የሚያደርገው ጦርነቱ ኢትዮ ኤርትራ ድንበር አካባቢ ተጀምሮ የሚፋፋም ከሆነ በቀጥታ የኢትዮጵያ ሀገር መከላከያ ሰራዊት ያለ ምንም ጥርጥር አስመራን፣ አሰብን በሌላ አነጋገር ዋና ዋና ከተማዎችን ብቻ ሳይሆን በሌላ አነጋገር ሙሉ ኤርትራን ዊዝን ሾርት ፔሪድ ኦፍ ታይም ሊቆጣጠር ስለሚችል ያንንም ስለሚያቅ ኢትዮጵያ ደግሞ አሁን የታጠቀችው ወታደራዊ ትጥቅና በተለይ ዘመናዊ ወታደራዊ አቅም ግንባታው ያመጣቸውን ትሩፋቶች በተለያዩ አገራት የታዩ ተሞክሮዎችንም ማዕከል በማድረግ የተለያዩ ትጥቆችንም በማስገባትም ተተኳሾችም አገር ውስጥ በማምረት እስከ ድሮን ጭምር አገር ውስጥ በማምረት ወታደራዊ አቅሟን እያደራጀች ከመሆኗ ጋር ተያይዞ ስጋት ውስጥ ስለገባ ብቻ ኢትዮጵያን በኢትዮጵያውያን የሚል አጀንዳ ነው ያራመደ ያለው። አንዱ ማሳያ ይሄው የትግራይ ወጣቶችን ለጦርነት ለመማገድ
አበክሮ እየሰራ ነው የሚገኘው። አንድ በትርክት እየሸወዳቸው በሌላ አግባብ ደግሞ ኖ ያሉ የባነኑ የገባቸውን ደግሞ በጠመንጃ አፈሙዝ እያስገደዳቸው ነው የሚገኘው። አንዳንዶቹን ደግሞ እስከ መጨረሻው እምቢ የሚሉትን ደግሞ እያስወገዳቸው እንደሚገኝ ነው የወጡ መረጃዎች የሚያመላክቱ። ይሄ በሆነበት ሁኔታ እንዴት ነው ኢትዮጵያና ኤርትራ በሰላም ቀጥለው ኤርትራም እንደ ሀገር ኢትዮጵያም ደግሞ የኤርትራን ሀገርነት ተቀብላ ፍቺው ሰላማዊ ሆኖ 80 የሚታሰርለት ወይም የሚጸናው የሚለው ጉዳይ በጣም አዳጋች እንዲሆን አድርጎታል። ስለዚህ ከዚህ ቀደም የሆርን ሪቪው መረጃ እንዳመላከተው ወይም ደግሞ ያው የቲንክ ታንክ ነው ይሄ ሆርን ሪቪው በጣም ዌል አርቲኩሌትድ የሆኑ የተደራጀ ጥናት ላይ የተመሰረተ ወይም የተደገፈ የትንተና መረጃ ነው የሚያቀርበው። ከዚህ ቀደም ወጥተው በነበሩ መረጃዎች ይሄ ሁኔታ እንዲቀየር በቃ ቢያንስ ኢትዮጵያ ማድረግ ያለባት ነገር ምሁራን ተስማምተው በራሳቸው ባጠኑት ጥናት ኢትዮጵያ የኤርትራን የሀገርነት ዕውቅና ታንሳ እሷ የሰጠችውን የሚል ድምዳሜ ተሰጥቶ በጣም በርካታ ዜጎች ምሁራን ራሳቸው የሻዕቢያ አመራሮች ጭምር ለበርካታ ቀናት ሲወያዩበትና የተለያዩ ልጥፎችንም በማህበራዊ ሚዲያ አማካኝነት ወይም ገጽ አማካኝነት ሲያስተላልፉም ነበር። ገጽ ላይ ለጥፈው ማለት ነው። በእነኚህ ማህበራዊ ሚዲያ ገጾች ላይ ለጥፈው ሐሳባቸውን ሲያጋሩ ነበር። ያው ትችትና ውረፋና ስድብ ነው። ኤኒዌይስ ግን ነበርና ዋናው ነጥብ እዚህ ጋር ሁላችንም መረዳት የሚገባን ነገር የሻዕቢያ መንግስት በኢትዮጵያ መንግስት በኩል የቀረበለትን በሰላማዊ መንገድ ጉዳዩን እንቋጨው የሚል የሰላም ጥሪን ባለመቀበል እርስ በርስ ሊያባላን ይሄው እያስገደዳቸው ነው። ስለዚህ ለነኚህ ወጣቶች መፍትሄ መፈለግ አለበት። በሌላ በኩል ይሄ ጉዳይ ማብቃት አለበት በሚል ደግሞ የውጭ ጉዳይ ሚኒስተር አዲስ መግለጫ አውጥቷል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ አንድ ሐሳብ አቅርበዋል። የጽሞና ጊዜው አብቅቷል። ኤርትራ ላይ ኦልሬዲ ተቆርጧል። መልእክቱ ያ ነው። ምክንያቱም በተለያዩ ምክንያቶች የሻዕቢያ መንግስት ቀደም ሲል በነገርኳችሁ ምክንያቶች ከውጭ ኃይሎች ጋር በመጣመር ኢትዮጵያን ለማተራመስ በመሞከር ከኢትዮጵያ ጋር ሰላም ፈጥሮ ህዝቡን የልማት ተጠቃሚነቱን ከማረጋገጥ ይልቅ የህዝቡን የኑሮ ደረጃ በእጅጉ የሚያዳክም ህዝቡን የሚጎዳ የህዝቡን ህልውና ጭምር አደጋ ላይ የሚጥል ፖሊሲን ወይም ደግሞ አካሄድን በመከተል ኢንፋክት ፖሊሲ ያለው ለማለት ይከብዳል ቀጠናው የትርምስ ማዕከል እንዲሆን እያደረገ ስለሚገኝ ይህንን ነገር እያየን ከዚህ በኋላ እንደ መንግስት የዜጎችን ደህንነትና ሰላም የመጠበቅ ኃላፊነትም ስላለበት እንደ ሀገር ዝም ብለን ማለፍ የለብንም። ኦልሬዲ ይበቃል ትግስቱ የሚል ቀይ መስመር አስቀምጧል በመግለጫው። ሁለተኛው በቀጥታም በተዘዋዋሪም የታጠቁ ኃይሎችን አንድ መሳሪያ በማቅረብና የመሳሪያ ማስተላለፊያ ቻናል በመሆን ሁለተኛ ነገር ደግሞ በትርክት በአጀንዳና የተለያዩ የዲጂታል ሚዲያ ፕሮፓጋንዲስቶችን በመፍጠር የነሱ እንቅስቃሴ ጎልቶ እንዲወጣ ፕሮፓጋንዳን በማሰራጨት ኢትዮጵያን ለማተራመስ ተባብሮ እየሰራ ነው። ይህም ሌላው የአደጋ ስጋት የሚጋርጥ ነው። ስለዚህ የውጭ ጉዳይ ሚኒስቴር ይህንንም ታሳቢ አድርጓል። ከዚህ ውጪ ኢትዮጵያ ካልተተራመሰች ወይም ኢትዮጵያ ሰላሟና ጸጥታዋ ካልተናጋ ኢትዮጵያውያን እርስ በርስ ካልተባሉና ኢትዮጵያ ሰላም ካላጣች ኤርትራ ሰላሙና መቀጠል አትችልም የሚለው የኢሳያስ አፈወርቂ ዶክትሪን ተግባራዊ እንዲደረግ እንቅስቃሴ እያደረገ ስላለ ይሄንን ጉዳይ ለመግታት ግዴታ ሰዓትና ጊዜ ገደብና መጠን ስለሚያስፈልገው የኢትዮጵያ መንግስት የኢፌዴሪ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሐሳብ አጋርተዋል ማለት ነው። እናም እንደሳቸው ንግግር ኤርትራ ኦልሬዲ ተቆርጦባታል አሊያም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገሩ ላይ የመጨረሻ እልሃቸውን ለማስጨረስ ብለው ዝም ይበሉ እንጂ ምን ያመጣሉ የሚለውም ጉዳይ እንዳለ ሆኖ ምንም እንደማያመጡም ስለሚያውቁ ዝም ይበሉ እንጂ የዜጎች መፈናቀል በተለይ ዜጎችን እርስ በርስ በማናከስ የኢትዮጵያን ሰላም ለማናጋትና የሀገሪቱን ህልውና አደጋ ላይ ለመጣል እየሰራ ያለውን ስራ እንደማይቀበሉ ያረጋገጡበትን መግለጫ ነው እንግዲህ የሰጠው የውጭ ጉዳይ ሚኒስትር። እነኚህ ሁኔታዎች ደግሞ ምን ያሳያሉ? የኢትዮጵያ መንግስት አሁን ላይ ጫፍ ላይ ስለመድረሱ
እንዴት ከተባለ በራሳችሁ ጉዳይ ካልሆነ በእኛ ጉዳይ ልትገቡ አትችሉም፣ አንፈቅድም። ይህን የምታደርጉ ከሆነ ደግሞ የመጨረሻ ልትወጡት ወደማትችሉት ጠቅላይ ሚኒስትሩ ራሳቸው በፓርላማ ንግግራቸው ቃል በቃል እንዳሉት ሰው ጋዛን እያየ እንዴት በስማ በለው ሆይ ሆይ ስለተባለ ብቻ ወደ ጦርነት ይገባል የሚለው ንግግራቸውን ያረጋገጠ አካሄድን ለመቁረጥ እንደዚህ አስበው ኢትዮጵያን ለመውጋት የሚመጡ እንደ ሻዕቢያ ያሉ ኃይሎችን ደግሞ ከነው እዛው ባሉበት ለማስቀረት የቆረጠ መሆኑን የሚያሳይ መግለጫ ነው የተሰጠው። ስለዚህ በዚህ ሁኔታ ውስጥ የሻዕቢያ መንግስት ከዚህ በኋላ የኢትዮጵያ የውስጥ ጉዳይ ውስጥ እጄን አስገብቼ እንደለመድኩት ፈተፍታለሁ የሚል ከሆነ ጉዳዩ አሊያም ጨዋታው የሚሆነው ፊት ለፊት እየተያየን እንመዛዘናለን ወደሚለው ጨዋታ ይሸጋገራል ማለት ነው ወይም ይቀየራል ማለት ነው። ይሄንን ነው የውጭ ጉዳይ ሚኒስተር የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ እየገባ የተለያዩ ስህተቶችን እየፈጸመ የተለያዩ አጀንዳዎችንም ወደ ኢትዮጵያ እየላከ ኤክስፖርት እያደረገ መላው የኢትዮጵያን ህዝብ ለማወክ የኢትዮጵያን ደግሞ ሰላምን እንደ አገር እንዳይኖራት ለማድረግ እየሰራ ያለውን ነገር እንደማይቀበለው በቃ ብሎ ቀይ መስመር ከዚህ በኋላ ትግስቴ አልቋል ወደሚል እርምጃ ውስጥ ለመግባት ኦሬዲ ያለመ መግለጫ ተሰጥቷል ማለት ነው። አንዳንድ በዚህ ጉዳይ ላይ ትንተናዎች የሚሰጡ ሰዎች ምናልባትም የውጭ ጉዳይ ሚኒስተሩ እና የጠቅላይ ሚኒስትሩ የቅርብ ሰው የሚባሉት ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የጥሞና ጊዜ አብቅቷል፣ ኢትዮጵያ ከዚህ በኋላ ለኤርትራ መንግስት ጊዜ ሰታ ሽሩሩ የምትልበት አቋም ወይም ደግሞ አግባብ እንዳበቃ የሚገልጽ ማስጠንቀቂያ አዘል መልእክትን አስተላልፈዋል። ይሄ ሁኔታ ደግሞ ወይ ሁለቱን ሀገራት ወደ ጦርነት ሊያስገባ ይችላል አሊያም ደግሞ ኢሳያስ አፈወርቂ እጁን ከመሰብሰብም በላይ ዳግመኛ ወደ ኢትዮጵያ እንዳያማትር አሊያም ደግሞ የሚገባ ከሆነ ቀደም ሲል እንደገለጽኩላችሁ ያልጠበቀው የራሱንም ህልውና የሀገሩንም ህልውና አደጋ ውስጥ የሚጥል እርምጃ እንደሚወሰድበት ያገናዘበ መግለጫ ተሰጥቷል። ሰላምን የማይፈልግ ከሆነ ከሰላም ጠልጋ ሰላም ህብረት ስለማይኖረው ማለት ነው። በቀጣይ ይህ መግለጫ ሲደርሳቸው እንግዲህ ያው እንደሚደርሳቸው ይታመናል። ምን ሊሉ ይችላሉ የሚለው ጉዳይ በዛም በኩል የሚሰማ ነገር ሊኖር ይችላል። በተለይ እንደ መግለጫ አይነት ነገር ግን ነገሩ ሲሪየስ እንደሆነ በአግባቡ የተገነዘቡበት ኢትዮጵያውያንም እኛም ያስገነዘብንበት ነው የሚል እንግዲህ ሐሳብ ነው የተሰጠበት ያለው። ለማንኛውም በትግራይ የተከበቡት የሰራዊት አባላትም ወይም ደግሞ ታጣቂ አባላትም እንደዚሁም የውጭ ጉዳይ ሚኒስቴር መግለጫ መገጣጠሙ የኢትዮጵያ መንግስት በቀጣይ አስማሚ ቅጣትን ለመቅጣት አሊያም ወሳኝ እርምጃ ለመውሰድ የመጨረሻው ቀይ መስመር ላይ መሆኑን የሚያመላክት ነው ተብሏል። እንግዲህ ይሄ ከሆነ በርግጥም የኢትዮጵያ መንግስት ምንድነው ሊያደርግ የሚችለው የሚለው ጉዳይ አነጋጋሪ ቢሆንም ነገር ግን ማድረግ ያለበትን ነገር አድርጎ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ከነው ለመዝጋት የሚወስደው እርምጃ ከባድ እንደሚሆን ግን አያጠራጥርም። እናም ይሄንን እንግዲህ በቀጣይ እንጠብቃለን። ምን አይነት ነገሮች ሊፈጠሩ ይችላሉ? ሰላም መጥቶ ወደ ሰላም ቢመለሱ በጣም እሰየው ደስ ይለናል። ይሁንና ግን የኢሳያስ አካሄድ ወደ ሰላም አይመስልም። ለማንኛውም ይሄ ነገር በዚህ አግባብ እንግዲህ መታየት እንዳለበት አስገንዝበናል ማለት ነው። ምክንያቱም እነኚህ የጦር ሰራዊት አባላት አሊያም ደግሞ የታጣቂ አባላት እምቢ ማለታቸው በራሱ እንግዲህ ምን አይነት እርምጃ ሊያስወስድባቸው እንደሚችል ይታወቃል። ያንንም ተቋቁመው በሰላማዊ መንገድ ሰላማዊ የሆነ ጥያቄ ማቅረባቸው በኢትዮጵያ መንግስት በኩል ምናልባት ድጋፍ እንዲደረግላቸው የሚጠይቅ እንደሆነ የሚያሳይ ነው። ምክንያቱም ያላቸው አቅም ፍላጎታቸውና ሐሳባቸው ሰላምን ማምጣት እስከሆነ ድረስ እነሱ በሰላማዊ መንገድ ሲሄዱ ጦርነትና ሽብርን ውዝግብን ውጥንቅጥን ካልፈጠራችሁ ትገደላላችሁ የሚል አቋም ያዘው የሻዕቢያ መንግስት በእያንዳንዱ ስቴፕ እየተከተለ ለማጥፋት የሚሞክር ከሆነ በትግራይ ያለውንም ወጣት ወደ ስደት እንዲያመራ ልክ ኤርትራ ውስጥ ያሉትን እንደጨረሰውላ በስደት በትግራይ ያሉትንም ወጣቶች እንደዛው ለማድረግ ስለሆነ ጥረት የሚያደርገው ይሄ ቀይ መስመር ነው፣ በቃ ሊባል ይገባል ማለት ነው። እናም የውጭ ጉዳይ ሚኒስተሩ በቃ የሚለው መግለጫው ከዚሁ ጋር የተያያዘ እንደሆነ መገንዘብ ያስፈልጋል ማለት ነው። ወደ ሌላኛው መረጃ ሲሄድ ኤርትራ ምን አይነት ሁኔታ ውስጥ ነው ያለችው? ህግን የማያውቀው የሻዕቢያ መንግስት በሕግ አምላክ ይላል። ለምሳሌ የተባበሩት መንግስታት ድርጅትን፣ የአፍሪካ ህብረትን፣ ምስራቅ አፍሪካ በየነ መንግስታት፣ ኢጋድን
ጭምር ኢሳያስ አፈወርቂ ሲከሱ ተስተውለዋል። ይሄ ጉዳይ በእርግጥ ኢሳያስ አፈወርቂ እንኳን ለዓለም አቀፍ ሕግ እዛው ራሳቸው ላወጡት አገራዊ ሕግ ይገዛሉ አላቸውስ? አጠያቂ ነው። ከዚህ ቀደም 1980ዎቹ እንደ ኢትዮጵያ አቆጣጠር ኤርትራ ሕገ መንግሥት አዘጋጅታለች ተብሎ ነበረ። ምንም ሕገ መንግሥት እስካሁን የለም። ምናልባትም ምርጫም ዲሞክራሲም ወዘተ እነኚህ የዲሞክራሲ ስርዓት መገለጫ የሆኑ የቼክ ኤንድ ባላንስ ጋቨርንመንት አካውንታቢሊቲ ኦር ሪስፖንሲቢሊቲ የሚሉት ሐሳቦች ተጠያቂነት፣ ሕግን ማስከበር ወዘተ የሚሉት ነገሮች በሙላ የሉ ኤርትራ። አስገራሚው ነገር ደግሞ የማህበር ድግስ እንኳን ለጽዋ ተብሎ የሚደገስን ድግስና ሌሎች ቤተሰቦች ለምሳሌ ልጆቻቸውን መዳር ሲፈልጉ አሊያም ደግሞ በሌላ አግባብ የሆነ ድግስም ለማድረግ ሰርግም ለማድረግ ብቻ የሆነ ነገር ግንባታም ለማከናወን ሲፈልጉ የኤርትራ ዜጎች ወይም እንግዲህ አባወራዎችም ማወራዎችም ከሁለት ወርና ከአንድ ወር በፊት ፍቃድ አግኝተው የገንዘብ መጠንም ተፈቅዶላቸው በዛች ነው የሚያደርጉት። ይሄንንና በጣም የደከመ የአዲስ አበባ ከተማ እንኳን የሚያክል ኢኮኖሚ የሌለው ገርን እየመራው ነው የሚለው የሻዕቢያ መንግስት የተባበሩት መንግስታት ድርጅት ኢትዮጵያ ያነሳችውን የባህር በር ጥያቄ በቀጠናው ያለውን ሁኔታ በተለይ በሱዳን ያለውን ሁኔታ ችላ ብሎታል ሲል ለማጣጣል መሞከሩና ያለውን ሐሳብ ያልተገራ ሐሳብ መሰንዘሩ እጅጉን አስገራሚ ከመሆኑም በላይ የሻዕቢያ መንግስት በተለይ ፕሬዝዳንት ኢሳያስ አፈወርቂ ነገም ቢሆን ፍላጎታቸው የውስጣቸውን በጉያቸው የተሸከሙትን ወይም ደግሞ ደግፈው ያዙትን አክበረው ደግሞ መከበሪያ ለማድረግ የሚሞክሩትን ድህነትን፣ ሥራ አጥነትን፣ ደካማ የኢኮኖሚ አፈጻጸምን እንደዚሁም ደግሞ ሀገሪቱ ከኢትዮጵያ ጋር በነበረችበት ሰዓት ጭራሽ ከነበረችበት 40 እና 30 ዓመት ወደ ኋላ ያስቀሩበትን ደካማ አካሄድ መተቸት አለመፈለግ ብቻ ሳይሆን ያልተገነዘቡ መሆናቸውን እድሜም ያላስተማራቸው መሆናቸውን የሚያስረዳ ነው። ምክንያቱም አሁን እውነት እንነጋገር ከተባለ ኢሳያስ አፈወርቂ ለኤርትራ ምንድነው የሰሩት? የትጥቅ ትግል መሪ ሆነው ሊባል ይችላል። ስለዚህ የተባበሩት መንግስታት ድርጅትንም ሆነ ኢጋድን አሊያም የአፍሪካ ህብረትን ሌሎች ስብስቦችንም ስለ ኤርትራ ጉዳይ በቀጠናው ስላለውም ጉዳይ ስለ የእርስ በርስ ጦርነትን በሚመለከት ቸል ብለዋል፣ ኢፌክቲቭ አልነበረም እንቅስቃሴያቸው በሚል እንትን ያሉት የተቹት ትችት እናም ተመልሰው ደግሞ ይሄንኑ ዓለም አቀፉን የአገራት ህብረት የሆነውን የተባበሩት መንግስታት ድርጅትን ወይም ተመድን ሰላም እንዲመጣ አድርጉልን ጦርነቱ ከመፈንዳቱ በፊት ብለው መማጸናቸው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ መወዛገባቸውንና ከፍተኛ ድንጋጤ ውስጥ መውደቃቸውን ያመላከተ ነው። ምክንያቱም ጦርነቱ እሳቸው እንዳሰቡት በትግራይና በአማራ ክልል ያገናዘበ በተጨማሪ በኤርትራ በጣም ለውጥ እንደሚያስፈልግም ያመላከተ ነውም ተብሏል። ለምን ሲባል ኢትዮጵያ ያቀረበችው ፍትሃዊ ጥያቄ ነው። በጣም ዲፕሎማሲያዊ ነው። በጣም ደግሞ ስሙዝሊ ነገሮችን ለማከናወን የሚረዳ ነበር። ግን ወደ ጦርነት እንዲመለስ አድርጎታል። በቃ ጦርነት ካልሆነ የኔ ስልጣን አይቀጥልም በማለት ማለት ነው። ሌላው ጉዳይ በእኛ የውስጥ ጉዳይ ጣልቃ አትግቡ፣ እኛ ግን በእናንተ እንገባለን፣ የኔ ነው የእናንተ ግን የጋራችን ነው የሚለው የኢሳያስ አፈወርቂ አስተሳሰብ አሁን ላይ አግጥጦና አፍጦ ቀልቡ ነካ እንደተደረገ ሰው ራሱንም ረስቶ የራሱን አገር ያለችበትን ሁኔታም ዘንግቶ ኢትዮጵያን ሙሉ የትኩረት ማዕከሉ በማድረግ ለማተራመስ ከኢትዮጵያ ጋር ሙሉ በሙሉ ጦርነትን አድርጎ ኢትዮጵያ ላይ ማስጠበቅ የሚፈልገውን ጥቅም ለማስጠበቅ ያቀደ እንደሆነ መረዳት ያስፈልጋል። ስለዚህ እንደ አጠቃላይ የሻዕቢያ መንግስት አሁን የሚመራ ከ40 ዓመትና ከ30 ዓመት በፊት ስታክ እንዳረገች ነው ያለችው። ይሄ ሁኔታ ደግሞ የቀጠናውንም የሁለቱ ሀገራት ህዝቦችንም በምስራቅ አፍሪካ ቀጠናም ብሎም በቀይ ባህር ቀጠና አይደለም ኢትዮጵያ ገና የባህር በር ለማግኘት እየጠየቀች ይቅርና ወደፊት ስታገኝም በእጇ ማስገብታ ኢሳያስ የሚመሩት የሻዕቢያ ስብስብ የሚቀጥል ከሆነ ከፍተኛ የአደጋ ስጋት ሊፈጥር የሚችል እንደሆነም አሊያም ደግሞ ቢያንስ ተላላኪ ሆኖ ኢትዮጵያን ለማወክ በተለያዩ አቅጣጫዎች ኢትዮጵያ ሰፊ ሀገር ነች፣ ሌላ የሽብር ቡድን እንደማያደራጅ ምንም እርግጠኛ መሆን አይቻልም። ይሄ ደግሞ ነገሮችን የበለጠ እንዲባባሱና ቀጠናዊ ጡዘት ወይም ደግሞ ቀውስ እንዲመጣ ለማድረግ ከግብጽና ከግብጽ ጓደኞች ጋር አሊያም ደግሞ ተጎራባቾች ጋር ይህን ስል በጥቅም በሸሪክነት ከሚጎራበቱ አገራት ጋር የገባውን ቃል ኪዳን ለማስፈጸም የሚንደፋደፍ እና የህዝቡን ጥቅም በሌሎች አገራት ጥቅም መተካቱ አሊያም ለነሱ አሳልፈው መስጠቱ ህዝቡን እንደ መደራደሪያ እየተጠቀሙ እንደሆነ መረዳት ያስፈልጋል። ምክንያቱም ሰልችቶታል የሻዕቢያ ህዝብ።
ይሄ ስለሆነ እውነታው የኢትዮጵያ መንግስት የመጨረሻ ያለውን መግለጫ ሲያወጣ በጉዳዩ ላይ በቀጣይ እየየ ማለት እንደማያስፈልግና ሳይቃጠል በቅጠል ቶሎ ብላችሁ ጉዳያችሁን ጨርሱ የሚል መልእክትን ያስተላለፈበት። እናም ይሄንን ተገንዝባችሁ አጥፊ ኃይል መሆኑን ተገንዝባችሁ ከኢሳያስ ጋር ለማበር የምትሞክሩና የራሳችሁን እናት ሀገር የምትወጉ ሰዎች ምኑ አገር ከሌለች እኛ የምንታገልለት ነገር ስለማይኖር መጀመሪያ ቅድሚያ ለሀገር ቅድሚያ ብሔራዊ የጸጥታና የደህንነት ስጋታችንን መቅረፍ ላይ ቅድሚያ ለብሔራዊ ጥቅማችን ቅድሚያ ለሀገር ሰላምና መቀጠል መሰረት የሚጥል ስራ ላይ ፎከስ ብናደርግ የተሻለ ይመስለኛል የሚለውን ሐሳብ ለመግለጽ ያክል ነው። በዚህ ጉዳይ ላይ በርካታ ነገሮችን ማለት ቢቻልም አንዳንድ ሐሳቦችን ብቻ ጠቆም ላድርግና ልለፈው። አንደኛ የኤርትራ ዋና የሚባሉ ከተሞች በዩኔስኮ ለምሳሌ እንደነ አስመራ ያሉ ምጽዋንም ጨምሮ አንዳንድ ታሪካዊ የሚባሉ በተለይ በኤርትራ ውስጥ አብዛኞቹ ከተሞች ያኔ እንደነበሩ ስለሆኑ የተቀየረም ብዙ ነገር ስለሌለ ይሄ አያስቀናችሁም ወይ? ይሄ አይሰማችሁም ወይ? ለምንድነው መንግስታችሁ ወደ ሰላም እንዲመጣ አሁን ወደ ትጥቅ ትግልም በደቡብ ቀይ ባህር ቀጠና እንደዚሁም በአፋር ክልል በኩል በቀጥታ ወደ ትጥቅ ትግል ከገባችሁት ወጣቶች በተጨማሪ ትግሉን አታፋፍሙትም ጥረት አታደርጉም የሚለው ጉዳይ በእናንተ ላይ የሚቀመጥ ይሆናል ማለት ነው። ሁላችንም በዚህ ጉዳይ ላይ በተለይ ለጋራ ጥቅምና ሰላም ቀደም ብዬ እንደነገርኳችሁ ሁሉም ህዝብ በዚህ ውስጥ ተሳታፊ ነው ወይም ደግሞ አጥፊ ነው ማለት አይቻልም። ይሁንና ግን የሻቢያ መንግስትና የግብጽ መንግስት በሚሰጡት አጀንዳ ተታሎ ኢትዮጵያን የሚወጋ ሰው ግን አሁን ቆም ብሎ ማሰብ ያለበትና ትልቅ የታሪክ ጥፋት ላይ መድረሱን ለማመላከት ነው። ይሄ ደግሞ ጥፋት በአንድ በኩል ወደ ሰላም ከመጣን በሰላማዊ መንገድ አገር የበለጠ ምትለማበት ሰላሟ የሚጠበቅበት፣ በሌላ በኩል ደግሞ ወደ ተንጋደደ ወደ አልሆነ መንገድ የምንሄድ ከሆነ ደግሞ አገርንም ራሳችንንም ህዝባችንንም ቤተሰባችንንም ፈትነን የምናሳዝንበት እንዳይሆን ጥንቃቄ ማድረግ እንደሚገባ ለማገናዘብ ነው። የመጨረሻው መረጃ ላይ አንድ ሁለት ቃል ልበልና ልዝጋው። የምስራቅ አፍሪካ ቀጠና የኢትዮጵያ የባህር በር ጥያቄ መሰረት በማድረግ አሁን ሌሎች ሀገራትም የባህር በር ጥያቄን እያነሱ ስለመሆናቸው የወጡ መረጃዎች አመላክተዋል። ለምሳሌ የኡጋንዳ መንግስት ያው የሚጠቀመው ፖርት ሞምባሳን ነው ወይም የሞምባሳ ፖርትን ነው። ይህንንም ተከትሎ ልክ እንደ ኢትዮጵያ የባህር በር ማግኘት አለብን የኔ ውሃ ነው የሚል ሐሳብ ዩጋንዳው ፕሬዝዳንት ካጉታ ዩዌሪ ሙሴቬኒ የቀረበው ሐሳብ አነጋጋሪ እንደሆነ እየተነገረ ነው ያለው። ምክንያቱም ፕሬዝዳንቱ የህንድ ውቅያኖስም የኔ ነው ሲሉ መናገራቸውና ይህም ጉዳይ በቀጣይ ወደ ግጭት ሊያስገባ እንደሚችል የነሱም ፍላጎት ካልተሳካ ምክንያቱም ባህሩ የኛም ስለሆነ ነው የሚል ሐሳብ ማንሳታቸው በኬንያ ባለስልጣናትና በተቃዋሚ ጎራም የተሰለፉ ኃይሎች ዋና መነጋገሪያ ርዕሰ ጉዳይ ሆኖ መሰንበቱን የተገለጸው። እዚህ ጋር ምንድነው ልነግራችሁ የፈለኩት በዚህ መረጃ ልክ ኢትዮጵያ የቀይ ባህር በርን ማግኘት አለብኝ ማስመለስ አለብኝ ታሪካዊ ግዛቴ ነው ተፈጥሯዊ ህጋዊና ህልውና የሚረጋገጥበት የህልውና መሰረት የሆነ ግዛት ነው የኔ የነበረ ነው ብላ እንደጠየቀችውላ ምንም እንኳን ነገሩ ገና በዳዴ ላይ ያለ ቢሆንም ዩጋንዳ ጥያቄም ወደ ባህር በር ስለመምጣቱና ይሄም ቀጠናውን ምናልባት ሌላው ዝግብ እንዳያመጣበት የተሰጋ ስለመሆኑ ነው የተሰማው። ነገር ግን ፕሬዝዳንቱ በጣም ለስለስ ባለ ግን ደግሞ የነሱንም መብት በሚጠይቅ መልኩ ሐሳቡን ለማቅረብ ወይም ቃላትን መሰንዘራቸው ነው የተገለጸው። አሁን ምን እንዳሉ ልንገራችሁና ኋላው ግን ምንድነው ያዘለው ምንድነው እየተባለ ያለው ከዩጋንዳ የባህር በር ጥያቄ ጋር በተያያዘ ምንድነው እየተባለ ያለው የሚለው ነገር እናውራ። Some of the countries have no access to the sea not only for economic purpose but also for defense purposes. You are stuck. How do I export my products? He questioned who? President Kaguta Yoweri Museveni. ቀጥሎ ምን ይላል? That is why we have had endless discussions with Kenya. This one stops, another comes. The railway and the pipeline we discuss. But that ocean belongs to me because it is my ocean. I am entitled to that ocean. In the future, we are going to have wars የሚል አስተያየትን የሰጡት የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ። ይሄ ንግግራቸው የኬንያ ባለስልጣናትን ከማናደዱም በላይ የኬንያ የውጭ ጉዳይ መስሪያ ቤት የዩጋንዳን አደገኛ አካሄድ አቅልሎ በማየት የኬንያን ጥቅም እንዲነካ አሊያም ደግሞ ሲነካ ዝም ብሏል በሚል
ትችት እየቀረበበት ነውና ይሄ ጉዳይ በጣም ተጧጡፏል። እንግዲህ ጥያቄውን ያነሱት እኚሁ ፕሬዝዳንት ናቸው። እንደሚታወቀው ዩጋንዳና ኬንያ በጣም የጠበቀ ግንኙነት ነው ያላቸው፣ ሰላማዊ የሚባል ነው በአንጻራዊነት። አሁን ግን ይህን ጥያቄ ማንሳታቸው ወይም ይህን ሐሳብ መሰንዘራቸው አይቀሬ ጦርነት በሁለቱም መካከል በቀጣይ ሊፈጠር እንደሚችል የሚያመላክት ነው ተብሏል። በሌላ በኩል ግን ለምንድነው ዩዌሪ ሙሴቬኒ ፈጽሞ የማይገናኝ ነገር እንዳንለው ባህሩ የሁሉም ነው። እንደገና ደግሞ እንዴት አነሱት እንዳንል እኛስ ቤት እናስገባ የሚል ሐሳብ ነው ያቀረቡት። ይኸው how do I export my products የሚል ጥያቄ ነው ያቀረቡት። ግን ወደብ የሚጠቀሙት የሞምባሳን ነው። ታዲያ ለምን ጥያቄውን አነሱ ሲባል አንድ ቀደም ሲል በነገርኳቸው ምክንያት ነው። ሁለተኛ ደግሞ ዩዌሪ ሙሴቬኒ ወደ ካይሮ ከወራት በፊት ባደረጉት ጉብኝት ከካይሮ መንግስት ሽልማት አግኝተው ነበር። እንደዚሁም የካይሮ መንግስት ወይም የግብጽ መንግስት በዩጋንዳ ውስጥ የተለያዩ የውሃ ጉድጓዶችን በመቆፈር መስኖችን በተለያዩ በውሃ ጉድጓዶች አማካኝነት የሚለሙ መሬቶች እንዲለሙ ወይም ደግሞ አርሶ አደሩ ተጠቃሚ እንዲሆን በጀት በጅቶ እየሰራ ነው የነበረው። ይሄ ሁሉ ዓላማው ኢትዮጵያን የሚደግፍና ከኢትዮጵያ ጋር የሚቆም ኃይል ቢዚ እንዲሆን ማድረግ የግብጽ አጀንዳ ነው እየተባለ ነው ባጭሩ። ዩዌሪ ሙሴቬኒም ንግግራቸው ያኔም ሲመጡ ከግብጽ ጉርሻ ተቀብለው ነው የመጡት የሚሉ ሐሳቦች በተለይ እንደሚያጠናክሩት ኬንያና ኢትዮጵያ ግልጽ የሆነ ወታደራዊ ስምምነት መፈራረማቸውን ተከትሎ በኢትዮጵያና በኬንያ መካከል የተፈረመው ወታደራዊ ስምምነት በተለይ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ከሆነ በአንዱ ሀገር ላይ የተቃጣው በኔም ላይ ተቃጥቷል በሚል እሳቤ ኬንያም ወደ ጦርነቱ እንዳትገባና ኢትዮጵያን ያለ ድጋፍ አልባ ለማስቀረት ታሳቢ ተደርጎ እንደሆነ እየተነገረ ነው ያለው። መረጃዎችም ያንን ነው የሚጠቁሙት። ለምንድነው ሲባል ኬንያ እዛጋ የጸጥታ ስጋት አለብኝ ብላ ካመነች ሙሉ ኃይሏን ኢትዮጵያን ለመደገፍ አትጠቀምበትም። ያ ደግሞ የኢትዮጵያን አቅም ሊቀንስ ይችላል የሚል ሐሳብ ነው እየቀረበ ያለው። እናም ዩዌሪ ሙሴቬኒ ይሄ ጉዳይ ተካሮ በተለይ የኢትዮጵያ የባህር በር ጉዳይ ተካሮ ወደ አፋፍ ወደ መጨረሻ ደረጃ ላይ የደረሰ ባለበት በዚህ ወቅት ያንን ሐሳብ መሰንዘራቸው ምናልባትም የኢትዮጵያን አቅም ለማዳከምና ኢትዮጵያን ቸኛ ለማድረግ ያሰበ ሳይሆን እንዳልቀረ ተገምቷል። በቀጣይ እንግዲህ የምናየው ነገር ይኖራል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ ማመስገን። በቀጣይ በሌሎች የርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።